ከዛ ከጉዞ ነው የመጣን ነው። አሁን እንደምታዩት እናታችን ሴት ልጅ የላትም። ያው አዛባ እየዛቅን ነው። በመንገድ ነው የመጣን ነው። ጠዋት 11 ሰዓት ተኩል የተጓዝን አሁን 9 ሰዓት ላይ ነው የደረስነው። ግን እናቴ ስለሌለች እናቴ የለችም፣ ዱር ሄዳለች። ስመጣ ምግብም አልበላን ነው በት እያነሳን ነው። ያው እንደምታዩት እንግዲህ ምን እንደሚሆን አይታወቅም። እንግዲህ ድካሙን ደክሞናል። እሷ ምን እንደምትል አናውቅም። እንግዲህ ያው አዛባ እየዛቅን ነው። መምረግ ነው እንዴ? መምረግ አይደለም፣ በማንጎልጎያው ነው የሚወጣው። እስቲ ሲወጣ ማንጎልጎያው በዚህ ነው። የት አለ? ወይ ነው። ቆይ እስቲ ምንጥለው በጣም ቆይቷል። ስለቆየ የአንድ ቀን ይሆናል። አይ ነው የአንድ ቀን አይደለም፣ 2 ቀኑ ነው የሚሆነው በእርግጠኝነት። እስቲ ያው በስልና እኔ እንኳን ራሴ ፈነዳ እንኳን ልሰራ። አሁን ግን እስቲ ወደዚህ ስጥለው ታረጋለሽ። ጎበዝ ነው። እሺ አለ ጥላሁን ገሰሰ። ጎበዝ ነው። ምን ይሁን እንግዲህ ያው እንግዲህ እንደምታዩት በማንጎልጎ ይሄ ማንጎልጎያ ይባላል። የገጠር ቤት ከዛ ጣልከው በኋላ ምንድነው የሚሆነው? ከተጣለ በኋላ ይሄ አንደኛ ለምጣድ ይጠቀሙታል፣ ሁለተኛ ለፍግ ለመሬት ማዳበሪያ ይሆናል። በቃ መሬት ያዳብራል ማለት ነው። መሬት ስለሚያዳብር እዚህ ጋር ወደዚህ ማበር ትችላለሽ። አሁን እየሸከፍኩ ነው። ሽከፋ ላይ ነኝ። ያው አሁን እየተሸከፈ ነው። በጣም ያዮቹ አለ፣ የበሮቹ አለ፣ ላሞቹ አለ። በግ የለም ሙሉ በጎቹ ሌላ ቦታ ነው የሚታሰሩት። የበጎቹ ሌላ ስለሆነ ይሄ ከብቶቹ ብቻ ነው እንደዚህ የበዛው። የበጎቹ ቢጨመር አስበሽዋል? በጣም ከባድ ነበር ማለት ነው። እናቴ እንዴት እያለ እስኪ እናቴን ዛሬ አይ ጎበዝ ነገር እናቴን ከማት ወንዶች ናቸው እንዳለ እናቴ ሴት እህት የላትም። ለዛ ነው እህትማ አላት እንጂ ልጅ በል እንጂ ያው ልጅ የላትም በል እንጂ ልጅ የላትም። ሴት ልጅ የላትም። ሴት ልጅ የለም። ወንዱን ወለደችው። ያው እኛ እንደ ሴት እያደረግን ያክስት ልጅ ያጎት ልጅ ሞልቷል። ግን ያው እናቴ የወለደቻቸው ግን ሴት ልጅ የለም። ያው እንደዚህ ነው እንግዲህ ያው በት እናነሳለን። አዛባ ይባላል። የከብት አዛባ። የከተማ ልጆች አዛባ ሲሏችሁ ስድብ እንዳይመስላችሁ። አንቺ አይ የገጠር ሀብቶቹ በት ይባላል። ይሄ ምን ታረጊዋለሽ? ያው ልጅ እንግዲህ አያልቅም። ደግሞ ብዙ ነው አልኩሽ እኮ። ያው አንቺ እንትን አላልሽም እንጂ እኔ እኮ አንድ ቀን ነው አልሽኝ እንጂ እሷ በትልና ስላለባት ጧትም ከፍታ ስለምንሄዳቸው ያው ብዙ አለ፣ ብዛት አለው። አሁን እሷ ምን እንደምትል እንግዲህ እሱ ፈጣሪ ይወቅ። አስበሽዋል? ምን ትላለች ግን? አዎ ድካም ስላለ በጣም ትቆጣለች። ለምን በዛ ላይ አንቺ ሰርፕራይዝ ነው የምታደርጊያት። ከባድ ነው። አሁን ላይ ምን እንደምትል ተጠርታለች። እናቴ ተጠርታለች። ከብቶቹን ይዘሽ ነው ተብላ። ከዛ ለምንድን ነው ጤና አይደለም እንዴ አለ አባቴ ጠርቷት ነበረ። እርግጥ ወንድ ልጅ የለም፣ ሁሉም ከተማ ስለሆኑ ሁለታቸው አባቴና እናቴ ብቻ ናቸው የሚኖሩት። ግን አሁን ተጠርተችው አሁን በቅርቡ አሁን ሄዳለች። እስኪ መታ የምትለውን ነው ማየት የምፈልገው። እስቲ ቆርቆሮ ቤት ይሄ እየተሰራ ነው ገና ገጠር። ከዚህ በውጭ ደግሞ ልውጣልሽና ቆርቆሮ እሱ ቆርቆሮ ቤት ነው። እስቲ ውጣ። አዲስ ሳር ቤቱ እንግዲህ እንደዚህ ነው በበት የሚመረገው። የከተማ ልጆች ጭቃ ነው የሚያውቁት።
ያ ደግሞ በበት ነው የምንመርገው። ይሄ ብቻ በጭቃ መመርጋችን ይቀራል ብለሽ እሱም ብቻ በጭቃ ነው። እዛ ውጭ ግን የእህሉ የጓሮው ነው። እህሉ ላሳይሽ። እህሉ እስቲ አብራራው። ገብሱ ይደረቅ ምናምን። ይሄ ገብስ ነው። ድንች አለ። ይኸው በዚህ ደግሞ በጣም ማት ድንች አለ። ስንዴ አለ። ጥቁር ገብስ የሚባለው አለ። ይኸው ያምራል። ጥቁር ገብስ አለ። ያው እህሉ ደርሷል። ገብስ ነው። ቡና ነው ያን እንዴ? ቡና ነው። በስመ አብ። አይ ኖ ምንድን ነበር ይሄ ቡና አይደለም፣ ቀላሆ ነው። ቀላሆ። ይሄ ፍሬው አጋር ነው። ቀላሆ ፍሬ ነው። የቀላሆ ፍሬ ነው እሱ። አሁን ይሄ ለመሬቱ ጥሩ ነው። የቱ? ይሄ ፍጉ። ይሄ ደረቅ ሲል ያው እንደዚህ ይሆናል። ሲደርቅ እንደዚህ ሲሆን የመሬት ማዳበሪያ ነው። ግን ካልደረቀ እንደዚህ የቤት የሳር ቤት ምርግት ማለት ነው። ሳር ቤት እንደዚህ ይመረጋል። የማታውቁ ካላችሁ መቼም የገጠር ልጅ ያውቃል። የገጠር ልጅ ካላችሁ እንግዲህ እንደዚህ ነው። እናታችሁን አግዙ ባይነኝ ነኝ። በእውነት ጎበዝ ያሳደገቻችሁ እናታችሁን አግዙ። ያው የልጅበት እየነካ እንዲያትም እንጂ ያው ማገዝ ጥሩ ነው። በትክክል መርዳት አሪፍ ነው። እህሉ የታጨደው ዘጋለ። የታጨደው ያታችል። አሁን ታጭዷል። ደርቋል። ያና ይሄ ደርቋል። ይሄ የሚታጨድ ነው። ሰሞኑ ይታጨዳል። በጣም ይሄ ምን ያልኩሽ? ይሄ ነው ጥቁር ገብስ ያልኩሽ። ጥቁር ገብስ ነው እሱ። ያው ይሄ ጥቁር ገብስ ያ ድንች ነው አይደል? ጥቁር ገብስ ነው። ድንች ስንዴ ይባላል። አጃ ነው። ስንዴ ነው። ይሄ ስንዴ ነው። እዛ ጋሳ ይሄ ድንች ነው። ድንች አፍርቷል። አሁን ገና ነው። ያው በጣም ረዝም ነው። ይሄ ድንች ቅጠል ነው። ደግሞ እዚህ ጋር አለ። ይሄ ጎመን ነው እሱ። ጎመን አይደርቄ ጎመን ይባላል። ይበላል። አይደርቄ ጎመን ይበላል። እንደዚህ ቅጠሉ ያው ጥቅል የነበረው ሲዘረጋ ነው። ይሄ ደግሞ ጌሾ ነው። ይሄ ጌሾ ቅጠል ነው። ይሄ ደግሞ ይሄ በጣም ይሄ የጌሾ ቅጠላችን ትልቅ ነው። ያጋረረ ነው። ያው ይሄ ጠላ የሚፈልግ ካለ ጌሾ ከኛ ጋር እሱ ቅጠሉ ምንድን ነበረ? ይሄ ኮሶ ቅጠል ይባላል። ኮሶ ቅጠል ነው። ኮሶ ቅጠል ነው። ይሄ ያ የደረቀው እህሉ ደርቋል። ያን ነው። አዎ ይሄ እህሉ በሙሉ ደርቋል። መታጨድ ብቻ ነው የሚቀረው። መታጨድ ነው። በጣም ያምራል። እዛ ጋም እንደዚህ አሁን እስኪ መረግ ላድርገው እስኪ። በቴና እስቲ የደረቀ ኩበት ነው። ይሄን ለምጣድ እጃ ታደርገዋለህ። ይሄን አወጣና ይሄን እመርግላታለሁ እንደዚህ ይሄ ምጣድ እስማም ይገርማል። ብቃት ይሄ ግድ ነው። እንግዲህ እሷ ሳመጣብኝ ነው መጥቶ ነው። ሴትም እኮ የሚጠየፋል እንደዚህበት። ሴት ያው ገጠር ሄደ ተፈጥሮ ጉዳይ ነው። እኛ እናታችን ጋር እየሰራን ስላደግን ስለሆነ ግዴታችን ነው። ያው የኛ አባቴም እናቴም ያው ሲሰሩ ይሄ አንቺ ክፍፍል ስለሌላቸው በጣም ያምራል። አሪፍ